3 ላይ ነው ያለነው። አንቀጹን ሁሉ ጊዜ በአንድነት አንበበን መጀመር በጣም ጥሩ ስለሆነ ከቁጥር 4 ጀምሮ እስከ 9 ድረስ ያለውን ነው በአንድነት ማነበላችሁ። እንደዚህ ይላል። ኃጢአትን የሚያደርግ ሁሉ አመጽን ደግሞ ያደርጋል፣ ኃጢአትም አመጽ ነው። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱም ኃጢአት የለም። በእርሱም የሚኖር ሁሉ ኃጢአትን አያደርግም። ኃጢአትን የሚያደርግ ሁሉ አላየውም አላወቀውም። ልጆች ሆይ ማንም አያሰታችሁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና። ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም። ያለፈው ሳምንት የተመለከትነው አንድ ትንሽዬ ንዑስ ርዕስ ነው የተመለከትነው። የእግዚአብሔር ልጅ የተገለጠው ለምንድን ነው አለን? የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ስለዚህ አንድ ነገር ልናቅ ያስፈልገናል ማለት ነው። ኃጢአትን ልናደርግ የማይገባል ለምንድን ነው? ኃጢአት የዲያብሎስ ሥራ ነው። ኃጢአትን ማናደርገው ለምንድን ነው? ክርስቶስ ኢየሱስ የተገለጠው እርሱን ሊያፈርስ ስለሆነ ነው። ስለዚህ ማንም እጃችንን ጠምዝዞ በኃጢአት ባርነት ውስጥ ሊያስገባን አይችልም። ምክንያቱም የኃጢአት ሥራ በክርስቶስ ኢየሱስ ተሸንፏል፣ በክርስቶስ ኢየሱስ ፈርሷል ማለት ነው። ስለዚህ የተሸነፈን ጠላት ነው የምንዋጋው የሚለውን ልናቅ ያስፈልገናል ወገኖቼ። የእግዚአብሔር ቃል ብስራት የሆነው የእግዚአብሔር ቃል አዋጅ የሆነው የእግዚአብሔር ቃል በትልቁ ለእኛ የሚነግረን ትልቁ ነገር ምንድን ነው? ጠላታችን እንደተሸነፈ እኛ ደግሞ በወደደን በእርሱ ከአሸናፊዎች በላይ እንደሆነን ነው የሚናገረው። የዲያብሎስ ሥራ ስለፈረሰ ከዚህ በኋላ ሊያስፈራራን አይችልም ማለት ነው። እምነት ማለትም እሱ ነው ወገኖቼ። ወደ ቀደሙት ወደ እስራኤሎች ልሶዳችሁ ቁጥር 8 ላይ ያለውን ሐሳብ አጠቃልዬ ወደ ዛሬው መግባት ስለፈለኩ ቁጥር 9 የቀደሙት እስራኤላውያን እግዚአብሔር የአባቶቻቸው የአብርሃም የይስሐቅ የያዕቆብ አምላክ ጩኸታቸውን ሰምቶ ከሁሉ በላይ ኪዳኑን አስቦ በሙሴ በኩል ወደ እነሱ ሲመጣ እና ሲያስወጣቸው 31 ነገሥታትን ድል በማድረግ ወደ ተስፋይቱ ምድር ሊወስዳቸው ሲመጣ ትልቁ ችግራቸው እንዳይገቡ ያደረጋቸው የዕብራውያን ጸሐፊ እንደሚናገረው አለማመን ነበር። 10 ሰላዮች ወደ ከነዓን ምድር ከገቡ በኋላ ያዩትን ነገር ሪፖርት አደረጉ። ምንድን ያሉት? ያየናቸው ኤናቆችን፣ ቁመታቸው በጣም ዘለግ ያሉ ሰዎችን፣ ጉልበት በጣም ያላቸው፣ የብረት ሰረገላ ያላቸው፣ እኛ በፊታቸው እንዳንበጣ የምንሆን ትልልቅ ግዙፍ ሰዎችን አየን። ስለዚህ ምንድነው ቦታም ላይ ነው መደምደሚያው ምንድነው? እንወርስ ዘንድ አንችልም፣ መግባት አንችልም፣ ወደፊት መገስገስ አንችልም፣ አያዋጣንም አሉ። የእምነት ሰዎች የእምነት አይን የነበራቸው ሁለቱ ካሌብና ኢያሱ ግን ምን አሉ? ህዝቡን ጸጥ አሰኙና እንደዚህ አሉ። ልክ ነው፣ ኤናቆች አሉ። ልክ ነው፣ በእነሱ አይን ፊተኛ በጣም ትንሾች ነን። ነገር ግን ጥላቸው ተገፏል። ምን ማለት ነው ጥላቸው ተገፏል ማለት? በቃ ተሸንፈዋል ኦልሬዲ። ስለዚህ እግዚአብሔር እንደ እንጀራ እንዲሆኑልን ያደርግልናል። በእነሱ ላይ እንድንረማመድ ነው እግዚአብሔር ያወጣል። አሁን ግዝፈታቸውን አትዩ፣ ኃይላቸውን ብረት ሰረገላቸውን አትዩ። የተሸነፉ ጠላቶች ናቸው። ስለተሸነፉ የእኛ ተግባር ምንድን ነው? እነሱ እንደ እንጀራ ማድረግ ነው። በሌላ አነጋገር መረማመጃዎቻችን ናቸው። የሚያስፈሩን ብሎኮቻችን ሳይሆኑ እንዳውም ድልድይ ሆነው በእነሱ በኩል እናልፋለን አሉ። ነገር ግን አላመኑም። እነዛኞቹ ወደ ኋላ ተመለሱ። ወገኖቼ ጠላቶቻችን መሸነፋቸውን ማወቅ፣ ጠላታችን መሸነፉን ማወቅ፣ ስራው መፍረሱን ማወቅ የእሱን ስራ እንዳንሰራ በጣም ትልቅ ነገር ያደርግልናል። በዘመናት ሁሉ መካከል በጣም ትልቁ ችግር ምንድን ነው? ድል ያደረጉ ሰዎች የተሸናፊውን ጦር ኃይሉን ስለማያውቁ ይደክማሉ። እግዚአብሔር ብዙ ጊዜ ምን ያደርጋል ብላችሁ ብትጠይቁ ወገኖቼ ልንገራችሁ አንድ ቀላል ነገር። ህዝቡን በተለይ ለውጊያ የሚጠራቸውን ሰዎች እግዚአብሔር ሲያበረታ እንደዚህ ነው የሚያደርጋቸው። ምን ይላቸዋል መሰላችሁ? ጦርነቱን ምናልባት አንተ እንደ ሲምቦል እንደ ምልክት ሆነ ትዋጋለህ እንጂ በፊትህ የሚሄድ ማን ነው? እግዚአብሔር ነው። በፊትህ እግዚአብሔር ይሄዳል። ስለዚህ ድሉ ኦልሬዲ ተረጋግጧል።
እግዚአብሔር አንተን ምልክት ብቻ ነው የሚያደርግህ። እግዚአብሔር የተቀዳጀውን ድል አንተ እንድታደርገው በአንተ በኩል እንዲሆን እግዚአብሔር መረጠህ እንጂ አንተ አይደለም ተዋግተህ የምታሸንፈው። ጌዲዮንን ተመልከቱ። ጌዲዮንን እግዚአብሔር ሲጠራው ምንም እንኳ ታናሽ ብላቴና ቢሆን፣ ምንም እንኳ ፈሪ ቢሆን፣ ምንም እንኳ ከተጠቃው ከምናሴ ነገድ የሆነም ቢሆን፣ ነገር ግን እግዚአብሔር ጦርነቱን አስቀድሞ ስላሸነፈለት ከዚህ በኋላ የምናሴ የጌዲዮን ተግባር ምንድነው? በቃ ድሉን ማወጅ ብቻ ነበር እና አንድ ህልም እግዚአብሔር ለነሱ አሳየና ህልሙ ሲነጋገሩ እንዲሰማ አደረገው። አንድ ከእስራኤል ሰፈር የመጣች ታናሽ እንጎቻ የምድያም ድንኳን መታችው፣ ድንኳኑ ደግሞ ወደቀ የሚል ህልምን አንድ ምድያማዊ ለጓደኛው ሲነግረው ሰማ። ህልሙን ብቻ አይደለም ፍቹንም ሰማ። እንግዲያውስ አለ ህልሙን የሚፈታው ሰውዬ፣ የሚተረጉመው ሰውዬ፣ ይሄ ማለት እግዚአብሔር ለጌዲዮን እጅ አሳልፈው ሰጥቶናል፣ ፈጽሞ ያሸንፈናል ማለት ነው። በዛን ጊዜ ጌዲዮን ተንበረከከ፣ ለእግዚአብሔር ሰገደ። ምክንያቱም ጦርነቱ ምን ስለሆነ ኦልሬዲ ስላለቀ። ወገኖች ጦርነቱን ካላወቅን ሁል ጊዜ በጠላት ፍራስ ውስጥ እንሆናለን። ስለዚህ ለጠላት እንገብራለን ማለት ለተሸነፈ ጠላት መገበርን ያህል ትልቅ ሽንፈት የለም። አንድ ተጨባጭ ምሳሌ ልንገራችሁና ወደሚቀጥለው ነጥብ ማለፍ እፈልጋለሁኝ። በዓለም ውስጥ ከነበሩ አገዛዞች በጣም አስጨናቂ ከሚባሉ አገዛዞች አንደኛው የአፓርታይድ አገዛዝ የሚባለው ነው። ደቡብ አፍሪካ ውስጥ የነበረው አስጨናቂ አገዛዝ ነው። አንደኛ ምህረትና ርህራሄ የማያውቁ ሰዎች ናቸው። ሁለተኛ ነገር ደግሞ ጉልበትም አቅምም ነበራቸው። እነዚህ ነጮቹ ምህረት የላቸውም፣ ርህራሄ የላቸውም። እና ለምሳሌ አንድን ጥቁር ለምሳሌ እየተዝናኑ በትልልቅ እንደ አንበሳ በሚያስፈራሩ ውሾች እንዲዘነጣጠል ያደረጉ ይዝናኑ ነበር። ምህረት የሚባል ነገር አያውቁም። አቅም አላቸው፣ ጉልበት አላቸው፣ ብዙ ነገር ነበራቸው። እና የቀረው ጥቁሩ ህዝብ በጣም ተሸንፎ ይኖር ነበር እና ከተማ ውስጥ መግባት አይችሉም። ከሆነ ሰዓት በኋላ ቢገቡ እንኳን የሆነ አቅርቦት ለማቅረብ እንኳን ቢገቡ ከሆነ ሰዓት በኋላ ፀሐይ ሳትገባ ቶሎ ብለው መውጣትና ወደ ሎኬሽን ወደሚባለው ወደ ከተማው ጥግ መሄድ ነበረባቸው። ወደ መሀል ከተማ ላይ መቆየት አይችሉም። በዚህ ሰዓት አንድ ጥቁር ነጮቹ በሚዝናኑበት ቦታ ቢገኝ ያለ ርህራሄ ይገደላል። ከዛ በኋላ ምን ሆነ? አፓርታይድ በዓለም ሁሉ ግፊት ወደቀ። መንግስቱ ተንኮታኮተ፣ ስልጣኑንም አጣ። የሚገርማችሁ አሁንም ድረስ ጥቁሮቹ አንዳንድ በተለይ እድሜያቸው የገፉ ጥቁሮች የአፓርታይድ አገዛዝ እንዳለ ትራውማው ስላለባቸው፣ ፍርሃቱ ስላለባቸው ከተማ የሚባለውን ነገር ረግጠው ያውቁ። ስለዚህ ሰዎች ከከተማ 5 ብር የሚገዙትን ነገር 20 ብር ይሸጡላቸዋል ወስደው እዛ። ከተማ ቢመጡ እኮ በ5 ብር አማርጠው ይገዛሉ። ነገር ግን ከተማ እንዳይመጡ ፍርሃት ሰቅዞ ይዟቸዋል። ያ አስከፊ ስርዓት መወገዱን አልሰሙም። አሁንም ተበዝብዘው ይኖራሉ። አሁንም ድረስ በጣም በርካቶች አሁንም ከተማውን አይተው ረግጠው አያውቁም። ምክንያቱም ያ ጭንቀት አለባቸው። አሁንም ጠላታቸው ያ የሚያስፈራቸው ኃይል ያለ ይመስላቸዋል። ወገኖቼ ጴጥሮስ ሲናገር አጭር ሾርት ሳይትድ ስለሆነ ሰው ሲናገር የቀደመው ኃጢአቱ መንጻቱ ረስቷል፣ በቅርብ ብቻ ያለውን ያያል እያለ ይናገራል። ጠላቶቻችን እንደተሸነፉ የዲያብሎስ ስራ እንደፈረሰ ካላወቅን ወገኖቼ ሁሉ ጊዜ ለዲያብሎስ እየሰገድንና እጅ እየነሳን እና ፈቃዱን እያደረግን እንኖራለን ማለት ነው። ስለዚህ ነው የሚያበስረን ዮሐንስ የዲያብሎስ ስራ ፈርሷል ይለናል። የፈረሰው ደግሞ በክርስቶስ ውስጥ መገለጥ ነው። ስለዚህኛ በመገለጡ በኩል ኃጢአትንና የዲያብሎስን ስራ ሁሉ ያሸነፍንን የሚለውን አውቀን ነው የምንዘምተው። እንደገና ደግሞ ሌላ ተጨባጭ ነገር ያስቀምጣል ዮሐንስ። እንግዲህ አንድ ትልቅ ነገር ነው ዮሐንስ እያሰመረ ያለው። የሚኖሩ አማኞች በጽድቅ ሕይወት እግዚአብሔርን በመምሰል ሕይወት መኖር እንዴት እንዳለባቸው ብዙ ምክንያቶችን እያቀረበ ነው የሚያስቀምጠው። ቁጥር 9 ላይ ደግሞ እንደዚህ ይላል፣ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም የሚል ሐሳብ ያስቀምጣል ማለት ነው። ለምንድነው ኃጢአትን የማያደርገው? ለምንድነው በኃጢአት ጸንቶ የማይኖረው ለሚለው ጥያቄ ዮሐንስ ቁጥር 9 ላይ ደግሞ ሁለት ነገሮችን ያስቀምጣል። ቁጥር 8 ላይ የዲያብሎስ ስራ ስለፈረሰ ነው።
ከላይ ጀምሮ ከቁጥር 4 ጀምሮ ነው እንግዲህ ብዙ ነጥቦችን እየተመለከትን መጥተናል። ኃጢአት ለምን አናደርግም? አመጻ ስለሆነ። ኃጢአት ለምን አናደርግም? ክርስቶስ ኢየሱስ የተገለጠው ኃጢአት ሊያስወግድ ስለሆነ። ኃጢአት ለምን አናደርግም? ክርስቶስ ኢየሱስ ኃጢአትን። እነዚህን ሁሉ ምክንያቶች ይዘረዝርና ቁጥር 9 ላይ ደግሞ ሁለት ነገሮችን ያስቀምጣል። አንደኛ ከእግዚአብሔር ተወልደናል ይላል። ሁለተኛ ዘሩ በእኛ ይኖራል ብሎ በእነዚህ ምክንያቶች ኃጢአት እንደማናደርግ ዮሐንስ ያስቀምጣል። በተለይ የመጀመሪያውን እስኪ ሐሳብ እንመልከት። ከእግዚአብሔር የተወለደ የሚለውን ሐሳብ እንመልከተው። ከእግዚአብሔር መወለድ ወይም ዳግመኛ ልደት ወይም አዲስ ልደት ወይም ሪጀነሬሽን የምንላቸው ነገሮች ቦርን አጌን መሆን የምንለው ኮንሰፕት ከደህንነት ክንውኖች ከጸጋ ስራዎች በጣም ትልቁና መሰረታዊው ነው። በደንብ ስሙ። ድነታችን ሳልቬሽን የምንለው ነገር በብዙ ተርሞች በብዙ ቃሎች ይገለጣል። እንደምታውቁት ድነናል ስንል ምን ማለታችን? ጸድቀናል ማለታችን ነው። ተቀድሰናል ማለታችን ነው። ተለውጠናል ማለታችን ነው። ልጆች ሆነናል ማለታችን ነው። ንስሐ ገብተናል ማለታችን ነው። ብዙ ነገሮች ማለታችን ነው። ነገር ግን የነዚህ ሁሉ ነገሮች መሰረት የሆነው ዳግመኛ ልደት የሚባለው ነው። ዳግመኛ መወለድ የሚባለው በጣም ትልቅ ርዕሰ ጉዳይ ነው። ድነታችን በሁለት መንገድ ልትመለከቱት ያስፈልጋል። አንድ መሰረታዊ ነገር ዛሬ እንመልከት እስኪ። ስለ ድነታችን እንዳልኳችሁ ብዙ ቃሎች አሉ። ድነታችን ከእግዚአብሔር አንጻርና በእኛ ውስጥ ከተሰራው ስራ አንጻር እንመልከተው። ከእግዚአብሔር አንጻር ሲባል እግዚአብሔር ድነታችንን ጀማሪው እሱ ነውና ድነታችንን የሚመለከቱ ከእግዚአብሔር ጋር ብቻ የተያዙ ቃሎች አሉ። ለምሳሌ ወሰነን፣ መረጠን የሚባሉ ቃሎች ከእግዚአብሔር ጋር የተያዙ ናቸው። ማን ውስጥ ናቸው ያሉት እነዚህ ሐሳቦች? እግዚአብሔር ውስጥ ናቸው። እግዚአብሔር በራሱ ጸጋ በራሱ አነሳሽነት ከጸጋው ከምሕረቱ ባለጠግነት የተነሳ ሊያድነን መውደዱ እኛን መምረጡ ስማችንን በሕይወት መጽሐፍ መጻፉ ከኛ ጋር የተያዘ ሳይሆን ከእግዚአብሔር ጋር የተያዘ ነገር ነው። በእግዚአብሔር ሉዓላዊ ፈቃድ ዓለም ሳይፈጠር የሆኑ ጉዳዮች ናቸው። ጳውሎስ በኤፌሶን መጽሐፍ ላይ ዓለም ሳይፈጠር ገና በፊቱ ቅዱሳንና ያለ ነውር እንድንሆን በፍቅር መረጠን ይላል። እነዚህ ነገሮች እኛ አልነበርንም፣ በእኛ ውስጥም የተደረጉ ጉዳዮች አልነበሩም። በሥላሴ ውስጥ ከዓለም ፍጥረት ጀምሮ የታሰቡ ሐሳቦች ናቸው። መመረጥ፣ መወሰን፣ ስሞቻችን በሕይወት መጽሐፍ የሚባሉ ነገሮች እነሱ ናቸው። ስለዚህ ድነታችን ከእግዚአብሔር አንጻር በእግዚአብሔር ልብ ውስጥ በእግዚአብሔር ፕሮግራም ውስጥ ካለው ነገር አንጻርና እግዚአብሔር በእኛ ውስጥ ከሰራ ኦፕሬሽን አንጻር ነው የሚወሰደው። ልብ በሉ። በእግዚአብሔር ልብ ውስጥ የተደረገ ነገር አለ። እንደገና ደግሞ መሬት ወርዶ ደግሞ በእኛ ውስጥ የተሰራ ደግሞ ኦፕሬሽን ደግሞ አለ። በእግዚአብሔር ውስጥ የተሰራው ነገር እኛ ሳንፈጠር እኛ ብቻ አይደለንም፣ ዓለም ገና ሳይፈጠር የተደረገ ነገር። እግዚአብሔር ከሆነ ጊዜ በኋላ አወዳድሮ አይደለም የመረጠን። መጽሐፍ ቅዱስ ይህን በግልጽ ነው የሚያስቀምጠው። ዓለም ሳይፈጠር በፊቱ ቅዱሳንና አለነውር እንሆን ዘንድ በክርስቶስ ኢየሱስ በኩል መረጠን ይላል። ዓለም ሳይፈጠር። ስለዚህ አንኮንዲሽናሊ እግዚአብሔር መርጦናል። ይሄ የኛ ጉዳይ አይደለም፣ ከኛ ማንነት ጋር የተያያዘ አይደለም፣ ከእግዚአብሔር ጋር ብቻ የሚያያዝ ተግባር ነው። ወሰነን፣ መረጠን፣ ስማችን በሕይወት መጽሐፍ ጻፈው የሚባሉ ነገሮች ከእግዚአብሔር ጋር የተያዙ ናቸው። ነገር ግን እነዚህ መነሻ ሆነው ወደኛ ወደ ተግባር ሲመጣ እግዚአብሔር የጀመረውን ስራ ግን የጀመረው በእኛ ውስጥ የተጀመረው ኦፕሬሽን የተጀመረው ከዳግመኛ ልደት የተጀመረው እኛ ውስጥ እግዚአብሔር ያንን በዘላለም ያቀደውን እቅዱን በዘላለም ውስጥ ያሰበውን ሐሳቡን እኛ ውስጥ ማድረግ ሲጀምር ያደረገው የመጀመሪያ የጸጋ ስራ ምንድነው? ዳግመኛ ልደት ነው። ቦርን አጌን ወይም ዳግመኛ ልደት የሚባለው ነገር እኛ ውስጥ ለተደረጉ ሌሎች ቀጣይነት ላላቸው ስራዎች ሁሉ መሰረት ነው። እምነት ለምንለው፣ ልጅ መሆን ለምንለው፣ መለወጥ ወይም ኮንቨርሽን ለምንለው፣ ቅድስና ለምንለው፣ ለነዚህ ሁሉ ተግባሮች ንስሐ ሁሉ ለምንለው ሁሉ መሰረቱ ምንድነው ብትሉ ቦርን አጌን መሆን ነው። እንዴት የሚለውን ነገር ትንሽ እንመልከት። አንዳንዶቹ ነገሮች በምድራዊ በተፈጥሯዊ ምሳሌ እንኳን ማረጋገጥ እንችላለን። ለምሳሌ ማመን የሚባለውን ቃል ብትመለከቱ ኮንፌስ ማድረግ ነው። ሰው በልቡ በአፉ መስክሮ አይደለ? ማመናችንን ኮንፌስ ነው የምናደርገው። ክርስቶስ የእግዚአብሔር ልጅ ነው፣ ስለኔ ሞቷል ብለን ኮንፌስ ነው የምናደርገው። ስለዚህ እምነት ማለት ኮንፌሽን ማለት ነው። ለዚህ ከሆነ የእምነት አንቀጽ አለን አይደለም?
የምንታመንበትን የእምነት አንቀጽ ሁሌ በየሰንበቱ እናገራለን። እኔ ሰማይና ምድርን በፈጠረ በእግዚአብሔር አምናለሁ። እሱ እምነት ማለት እሱ ነው። እምነት ማለት ኮንፌሽን ነው። እምነት ማለት ማወጅ ማለት ነው። እምነት ማለት በእግዚአብሔር ላይ ያለን እምነት መግለጥ ማለት ነው። ስለዚህ ምን ማለት ነው? እሱ እንዴት ነው ያ ማመናችን መግለጥ የቻል ነው? እስከ አንድ ወደ ተፈጥሮ ነገር ልውሰዳችሁ። አንድ ልጅ ሲጮህ ይወለዳል ወይስ ሲወለድ ይጮሃል? በመጮህ ነው የእናቱን ማህፀን ነው ገፍቶ የሚወጣው። ማለት ልክ የኢያሪኮ ቅጥር በጩኸት እንደፈረሰው ሁሉ የእናቱን ሆድ በጩኸት ነው ቀዶ የሚወጣው። ምን ሲሆን ነው የሚጮኸው? ሲወለድ ነው አይደለም? ስለዚህ ምኑ ይቀድማል? በአስተሳሰብ ደረጃ መወለዱ፣ ከዛስ መጮሁ። እሪ ይላል አይደለም? ያለቅሳል። ልክ ይሄ ኮንፌሽን በሉት። ይሄንን እንድናረግ እግዚአብሔር ዳግመኛ ልደት ሲሰጠን ነው እንደዛ የምናደርገው። ከዛስ ልጅነት ወይም ደግሞ አዶፕሽን የምንለውስ ነገር መቼም አንድ በተፈጥሮ ልውሰዳችሁና ጽንሷን አንድ ሴት ልጄ አይደለም የምትለው። ልጄ የምትለው ሲወለድ ነው። ስለዚህ ልጅነት ከመወለድ በኋላ የሚመጣ ነገር ነው። ጽንስ እያለ ገና በሆድ እያለ ልጅ አይባልም፣ ጽንስ ነው የሚባለው። ልክ እንደዚሁ ልጅነት የሚባለው ወይም አዶፕሽን የምንለው ነገር የዳግመኛ ልደት ውጤት ሆኖ እናገኘው። ኮንቨርሽን፣ ኮንቨርትድ መሆን፣ በሌላ አነጋገር ሜቶኒያ የሚባለው የግሪኩ ቃል ንስሐ ምንለው ወደዚህ የነበርነው ሰዎች ወደዚህ መሄዳችን፣ ወደ ኋላ የነበርነው ሰዎች ወደፊት መሄዳችን፣ ወደ ግራ የነበርነው ሰዎች ወደ ቀኝ መሄዳችን ኮንቨርሽን ምንለው የመወለዳችን ውጤት ነው። ቅድስና ምንለው የመወለዳችን ውጤት ነው። ስለዚህ ለሁሉም ነገራችን መሰረቱ ዳግመኛ ልደት ነው። ስለዚህ ነው ዳግመኛ ልደት በእኛ ውስጥ የሚሰሩ ስራዎች ሁሉ መሰረት የሆነው ለዚህ ነው። ለምንድን ነው ሰው እነዚህን ሁሉ ነገሮች የሚያደርገው ብለን ስንመለከት ስለተወለደ። ሲወለድ እነዚህ ነገሮች ያደርጋል። ስለዚህ መወለድ እግዚአብሔር በእኛ ውስጥ የሚሰራው የመጀመሪያው የጸጋ ስራ ነው። ብሉይ ኪዳን ላይ ስለ እነዚህ የጸጋ ስራዎች ወይም መወለድ ስለምንለው ነገር ዳግመኛ ልደት ስለምንለው ነገር ብሉይ ኪዳን ላይ በብዙ አገላለጾች ተቀምጦ እናገኛለን። ለምሳሌ የልባችን ሸለፈት መገረዝ ተብሎ ዘዳግም 30 ቁጥር 6 ላይ ተጽፏል። የልብህን ሸለፈት እገርዛለሁ፣ ያንተንም የዘርህንም የልብ ሸለፈት እገርዛለሁ። ለምን? በትእዛዜ ትሄዱ ዘንድ ለእኔ ትሆኑ ዘንድ የልብህን ሸለፈት እገርዛለሁ። እንደገና ኤርምያስ 30 ቁጥር 33 ላይ ሕጌን በልቦናቸው እጽፈዋለሁ። ለምን? ያውቁኝ ዘንድ፣ ከታናሹ እስከ ታላቁ ሁሉ ያውቁኝ ዘንድ ሕጌን በልቦናቸው እጽፋለሁ ይላል። እንደገና ሕዝቅኤል 36 ቁጥር 26 ላይ ሕዝቅኤል 36 26 ላይ የድንጋዩ ልብ ከስጋቸው አወጣለሁ፣ የስጋንም ልብ እሰጣቸዋለሁ። ውጤቱስ ምን ይሆናል? በትእዛዜ አስኬዳቸዋለሁ። ይሄም ደግሞ የዳግመኛ መወለድ ንግግር ነው። ስለዚህ ዳግመኛ መወለድ የድነታችን ሁሉ መሰረት ነው። ድነታችን ከዛ በኋላ የምናደርጋቸው ነገሮች ሁሉ የሚመሰረቱት በዳግመኛ ልደታችን ላይ እንደሆነ ትመለከታላችሁ። እና ዳግመኛ ልደትን ዮሐንስ ከምን አንጻር ያየዋል? እዚህ ቦታ ላይ ኃጢአትን ለማድረግ ካለማድረግ ጋር ያያይዘዋል። ኃጢአትን የማናደርገው ለምንድን ነው? በዳግመኛ ልደታችን በኩል ከእግዚአብሔር ስለተወለድን ኃጢአት አናደርግም ይላል። በነገራችን ላይ ዮሐንስ የሚቃወማቸው እነዚህ የስህተት ትምህርት አስተማሪዎች በሱ ዘመን የነበሩት ኖስቲኮች የሚባሉት ሁለት አይነት አቋም የሚያራምዱ ናቸው። ወጥ የሆነ ትምህርት አይደለም ያላቸው። በሁለት አቅጣጫ ነው ስህተትን የሚያራምዱት። አንደኞቹ ግሩፖች ምን ይላሉ? እኛ ኃጢአት የሚባል ነገር አንሰራም፣ ምክንያቱም ብርሃን ስለበራልን እና ሌላ ዘር ስላለን ኃጢአት የሚባል ነገር በምንም ተአምር አንሰራም ይላሉ። ለነዚህ ሲመልስላቸው ምዕራፍ 1 ከ8 እስከ 9 ላይ ምንድነው የሚለው? ኃጢአት የለብንም ብንል ራሳችን እናስታለን፣ እውነትም በእኛ ውስጥ የለም። እሱ ብቻ ሳይሆን ራሱንም እግዚአብሔርን ሐሰተኛ እናረገዋለን ይልና የነሱን አስተምሮ ውድቅ ያደርጋል ወይም ይሞግታል። አንደኞቹ ምንድነው የሚሉት? ኃጢአትን አናደርግም፣ ምክንያቱም እኛ የተለየ ተፈጥሮ ስላለን ወይም የተለየ ብርሃን በእኛ ውስጥ ስለበራ ኃጢአት የሚባለው ነገር ከናካቴው አይነካንም የሚሉትን በዚህ መንገድ ይቃወምና፣ ሁለተኞቹ ደግሞ ምንድነው የሚሉት?
ኃጢአት ምናደርገው በስጋችን ስለሆነ መንፈሳችን አይጎዳም ወይ መንፈሳችን አይረክስም የሚሉትን ደግሞ ምንድነው የሚላቸው? ከእግዚአብሔር በእርግጥ የተወለደ ሰው ኃጢአትን እየተለማመደ ሊቀጥል አይችልም የሚል ሐሳብ ደግሞ በማምጣት ይሞግታቸዋል ማለት ነው። ሁለት ነው አቅጣጫቸው፣ ሁለት ነው ስህተታቸው። የሚሞግታቸውም ከሁለት አቅጣጫ ነው የሚሞግታቸው። በነገራችን ላይ ቁጥር 9 ላይ ሁለት ቃሎች ነው የተጻፉት ኃጢአትን በሚመለከት ኃጢአትን አያደርግም እና ኃጢአትን ሊያደርግ አይችልም የሚሉ ሁለት ቃሎች ነው ያለው። በደንብ ስሙ። ቁጥር 9 ላይ ላንብብላችሁ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም። እቺን አስሙርባት። ኃጢአት አያደርግም፣ ዘሩ በእርሱ ይኖራልና ኃጢአትን ሊያደርግ አይችልም። ኃጢአት አያደርግም፣ ኃጢአትን ሊያደርግ አይችልም የሚል ሁለት ነገሮችን ነው ዮሐንስ እዚህ ቁጥር ላይ የሚያስቀምጠው። ኃጢአትን አያደርግም፣ ኃጢአትን ሊያደርግ አይችልም። ኃጢአት ለምንድን ነው የማያደርገው? ዳግመኛ ስለተወለደ። ኃጢአትን ለምንድን ነው ማድረግ የማይችለው? ዘሩ በውስጡ ስላለ እያለ ያስቀምጣል። ስለ ዘሩ ስለሚባለው ነገር ትንሽ ዛሬ ሰፋ አድርገን ብንመለከተው በጣም መልካም ነው ብዬ አስባለሁ። ከዛ በፊት ግን ዘሩ የሚለውን ከማየታችን በፊት ሁለት አይነት ዘር ወይም ሁለት አይነት መንገድ ወይም ሁለት አይነት ሰዎች እንዳሉ መጽሐፍ ቅዱስ የሚናገረውን በጣም በንጽጽር ብንመለከተው ጥሩ ነው። ሰዎች ሁሉ በአንድ አይከፈሉ። ሰዎች ሁሉ ሁለት ናቸው። ሁለት አይነት ብቻም ናቸው። ሶስት አይነት አራት አይነት አይደለም፣ አንድ አይነትም አይደለም። የሰው ዘር የሚከፈለው በሁለት ነው። መጽሐፍ ቅዱስ ይሄንን አከፋፈል በተለያዩ አገላለጾች ያስቀምጠዋል። ለምሳሌ አሮጌው ሰው አዲሱ ሰው ይላል። ሮሜ 6:6 ላይ አሮጌው ሰዋችን ይላል። እንደገና ቆላስይስ 3:10 ላይ ደግሞ አዲሱን ሰው ለብሳችሁታል። ስለዚህ ሁለት አይነት ሰዎች አሉ ማለት ነው፣ አሮጌው ሰውና አዲሱ ሰው። አሮጌው ሰው የተባለው በአዳም የሆነው ነው፣ በኃጢአት የሆነው ነው፣ በቀደመው በውድቀት ተፈጥሮ ውስጥ ያለው ነው። አዲሱ ሰው ደግሞ በክርስቶስ ኢየሱስ ዕውቀትን ለማግኘት የሚታደሰው አዲስ ሰው ነው። ስለዚህ ሰዎችን በሁለት እንከፍላቸዋለን፣ አሮጌው ሰው እንደገና ደግሞ አዲሱ ሰው። እንደገና ደግሞ ስጋ እና መንፈስ ተብሎ ደግሞ ሰዎች ይከፈላሉ። ገላትያ 5:24 ላይ የክርስቶስ ኢየሱስ የሆኑቱ ስጋን ከክፉ ምኞቱና ከክፉ መሻቱና ምኞቱ ጋር ሰቀሉ ብሎ ስጋ ብሎ ይናገራል። ስጋ ተብለው ተጠርተዋል። እንደገና መንፈስ ደግሞ እዚሁ ገላትያ 5:17 ላይ መንፈስ አሁን በመንፈስና በስጋ ይገለጣሉ ማለት ነው። አሮጌውን ሰው በስጋ አዲሱን ሰው በመንፈስ ይገለጣል ማለት ነው። እንደገና ሶስተኛው ደግሞ አገላለጽ የውጭ ሰውነትና የውስጥ ሰውነት እያለ ደግሞ ያስቀምጣል። የውጭ ሰውነት የሚለው ከአዳም የወረስነውን ከእናትና ከአባቶቻችን የወረስነውን መጨረሻም የሚጠፋውን ይሄንን ውጫዊ ስጋችንን የውጭ ሰውነት ይለዋል። የውጭ ሰውነት ዕለት ዕለት የሚጠፋ ነው። ዕለት ዕለት ዲኬ የሚሆን ነው። አንድ ቀንም በመቃብር ወደ አፈርነት የሚመለስ ነው። የውስጡ ሰውነታችን የተባለው ደግሞ ከእግዚአብሔር የተቀበልነው ነው። ዕለት ዕለት የሚታደስ ነው። ዘላለማዊ ባህሪም ያለው ነው። ይሄንን ሁለተኛ ቆሮንቶስ 4:16 ላይ ትመለከታላችሁ። የውጭው ሰው፣ የውስጥ ሰው። እንደገና ደግሞ የሚጠፋ ዘርና የማይጠፋ ዘር። አንደኛ ጴጥሮስ 1:23 ላይ የሚጠፋ ዘር የተባለ አለ። እዚህ ቦታ ላይ ደግሞ የማይጠፋ ዘር የተባለ ደግሞ አንደኛ ዮሐንስ 3:9 ላይ ደግሞ ታገኛላችሁ። የሚጠፋ ዘር አለ፣ የማይጠፋ ዘር አለ። የሚጠፋ ዘር የተባለው ከሚጠፋው ስለተወለደ ነው። እንዳውም ሲጀምር ገና ጴጥሮስ ምንድነው የሚለው? ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚጠፋው በወርቅ በብር በከበረ ነገር አይደለም የተዋጃችሁት ይልና የክርስቶስ ዘር እንደሆነ ይናገራል፣ እኛን ያዳነን። ስለዚህ የሚጠፋ አለ፣ የማይጠፋ አለ፣ የውጭ አለ፣ የውስጥ አለ፣ ስጋ አለ፣ መንፈስ አለ፣ አሮጌው ሰው አለ፣ አዲሱ ሰው አለ። እንደገና ፍጥረታዊ ሰው አለ፣ መንፈሳዊ ሰው አለ። እነዚህ ልዩነቶች መጽሐፍ ቅዱስ በግልጽ ያስቀምጣል። ስለዚህ ሁለት አይነት ሰዎች እንዳሉ ዮሐንስ እዚህ ምድር ላይ በደንብ ያስቀምጣል። እና አሁን ዘር ወደሚለው ነገር እንምጣ እስኪ። ቁጥር 9 ላይ ዮሐንስ ኃጢአትን ልናደርግ የማንችልበት ምክንያት ሲያስቀምጥ ምንድነው የሚለው? ዘሩ በእርሱ ይኖራልና። ይሄ ዘር የሚባለው ቃል በነገራችን ላይ በግሪኩ ቃል ስፐርማቲዮ ስፐርማ፣ ይሄ የሰው የወንድ ዘር ፈሳሽ ስፐርም የሚባለው ከግሪክ የመጣ ነው። ስፐርማ
ቴዎ ማለት አምላክ ወይም መለኮት ወይም እግዚአብሔር ማለት ነው። ስፐርማቴዮ የሚል ቃል ነው ዘሩ የሚለውን ቃል የሚጠቀመው። ይሄ ቃል ግን ኦሪጂናሊ የዮሐንስ ቃል አይደለም። ዮሐንስ እነዚህ ሐሰተኛ የኖስቲክ አስተማሪዎች አዘውትረው የሚጠቀሙበትን ቃል ነው ራሱ የተጠቀመበት። እዚህ ቦታ ላይ ተጠቅሞበት ግን ትክክለኛውን ትርጉም ይሰጠዋል። እነሱ ይጠቀሙበታል አዘውትረው በትምህርታቸው ውስጥ አለ። ልክ ቅባት የሚለውን ቃል ባለፈው ስንመለከት የሚጠቀሙበት እነሱ ናቸው አዘውትረው። ከዮሐንስ ይልቅ ቅባት የሚባለውን ክሬዝማ የሚባለውን ቃል የሚጠቀሙት በብዛት እነሱ ናቸው። ነገር ግን አስተካክሎና እውነተኛውን ፍቺ ሰጥቶ ዮሐንስ እንደተጠቀመበት ሁሉ ዘሩ የሚለውንም እነሱ የሚጠቀሙበት ቃል ራሱ የሚጠቀምበትና ያቃናዋል፣ ትክክለኛ ትርጉም ይሰጠዋል። ይሄ ደግሞ በመጽሐፍ ቅዱስ በጣም የተለመደ ነው። በነገራችን ላይ በአሕዛብ ሃይማኖቶች ውስጥ ወይም ፍልስፍናዎች ውስጥ አንዳንድ ጊዜ ትክክለኛ የሆኑ ተርሞች አሉ፣ ነገር ግን ትክክለኛ በሆነ ሁኔታ አይፈቱም፣ ወይ ደግሞ ትክክለኛ ኢምፕሊኬሽን ወይም ትክክለኛ አፕሊኬሽንም የላቸውም። ለምሳሌ ሐዋርያው ጳውሎስ የሚጠቀምበትን ቃል ልንገራችሁ። ሐዋርያት ሥራ ምዕራፍ 17 ከቁጥር 28 እስከ 29 ላይ ከእናንተ ከባለቅኖች አንዳንዶቹ ምኖች ነን ብለው ተናግረዋል፣ የእግዚአብሔር ዘመዶች ነን ብለዋል። ይሄ ቃል የጳውሎስ ቃል አይደለም። ዘመዶቹ ነን የሚል የግሪክ ፈላስፎች ንግግር ነው። እኛ የእግዚአብሔር ዘመድ ነን፣ እግዚአብሔር ዘመዳችን ነው ብለው በቅኔያቸው ተናግረዋል። ጳውሎስ አልተቃወመም ይሄን ቃል። ልክ ነው፣ እግዚአብሔር ዘመዳችን ነው። ግን እግዚአብሔር ዘመዳችን ከሆነ ድንጋይ ሊሆን አይችልም። እሱ ዘመዳችን ከሆነ የሚጠፋ ወርቅና ብር ሊሆን አይችልም። ምክንያቱም እኛ የምንጠፋ ወርቅና ብር አለንማ። እኛ ሕያው ከሆነን ሕያው ያልሆነ ነገር እንዴት ዘመዳችን ይሆናል? ገብቷችኋል አባባሌ? የድንጋይ ዘመድ እንዴት ሊኖረን ይችላል? እኔ ድንጋይ ካልሆንኩኝ በስተቀር ድንጋይ ዘመድ ሊኖረኝ አይችልም። እኔ የሆንኩትን ነው ዘመዴ የሚሆነው። ዘመድ ማለት የመልክ ውርርስ፣ የጠባይ ውርርስ፣ የማንነት ውርርስ ያለንን ነው ዘመድ የምንለው። ስለዚህ ልክ ነው፣ ዘመዳችን ነው ያላችሁ ትክክል ነው፣ እኔ ማምንበታለሁ። ነገር ግን የእሱ ዘመዶች ከሆንን እግዚአብሔር ብርና ወርቅ ወይም የከበረ ድንጋይ ወይም በእጅ የተሰራ ጣዖት ሊሆን አይችልም። ምክንያቱም እኛ እንደዛ ስላልሆንን እኛ ሕያዋን ነን፣ እንንቀሳቀሳለን፣ እንኖራለን። ዘመዳችን ነው የሚያኖረን። ስለዚህ በዚህ መንፈስ ተረዱ። ሕይወትን እስትንፋስን ለሁሉ ይሰጣል እንጂ አንዳች እንደሚጎለው በሰው አይገለገልም። ምክንያቱም ዘመዳችን ነው ብሎ ያስቀምጣል። ልብ በሉ። ዮሐንስም ልክ እንደዚሁ እነዚህ ሰዎች የሚጠቀሙበትን ግን ደግሞ ያልገባቸውን ወይ ደግሞ በተጣመመ መንገድ የሚጠቀሙበትን ቃል ይወስድና አጥርቶት አንጽቶት ይጠቀምበታል። የእሱ ዘር ወይም የመለኮት ዘር ስፐርማቴዮ የሚባለውን ቃል ይጠቀምና ነገር ግን በትክክለኛው መገለጫ ያስቀምጠዋል። ይሄንን ምን አድርጎ ያስቀምጠዋል መሰላችሁ? ዮሐንስ አንደኛ ዘሩ በማ ውስጥ ይኖራል የሚለውን በደንብ ያስቀምጣል። ሁለተኛ የዘሩ ባህሪ ምንድን ነው የሚለውን ያስቀምጣል። ሶስተኛ የዘሩ ውጤት ምንድን ነው የሚለውን በትክክል ዮሐንስ ያስቀምጣል ማለት ነው። አንዳንድ ጊዜ ወገኖቼ ከመጠን ይልቅ ታላቅ ቃል የተጠቀሙ ነገር ግን የቃሉ ትርጉም የማይገባቸው በጣም በርካታ ሰዎች አሉ። ቃላቸው ችግር የለውም። እዚህ ጋር በደንብ ግርታ እንዳይኖርብን፣ ለምሳሌ ማንቃት ወይም መንቃት ወይም አነቃቂነት ወይም ሞቲቬሽን የሚባለው ነገር አለ። በዚህ ዘመን መንቃት አስፈላጊ ነው። መጽሐፍ ቅዱስም ንቁ በተደጋጋሚ የሚጠቀምበት ጳውሎስ በተደጋጋሚ የሚጠቀምበት አንድ ቃል ንቁ የሚል ነው። ንቁ አዌክኒንግ፣ መንፈሳዊ መነቃቃት የሚባል ቃል መጽሐፍ ቅዱስ አለ። ይሄን ቃል በጣም በርካታ ሰዎች በዓለም ያሉ በፍልስፍና ውስጥ ያሉ ሰዎች ይጠቀሙበታል። ስለሚጠቀሙበት ቃሉ ነውር አይደለም፣ ስለሚጠቀሙበት ቃሉ ስህተት አይደለም። ነገር ግን ወስደን ከነሱ መንቃት ማለት ግን እሱ አይደለም ማለት አለብን። ለምሳሌ ልንገራችሁ፣ ሐሺሽ ወይ ደግሞ ይሄ ድራግ ምንድን ነው የሚባለው? አነቃቂ ነገር ነው የሚባለው። ነገር ግን አነቃቂ ነው ወይስ አሰኝ ነው? ሰውን ያደነዝዛል ወይስ ደግሞ ያነቃል? ያደነዝዛል አይደለ? ስለዚህ ማነቃቃት የሚባለውን ቃል በትክክል ተጠቅማችሁታል። ቃሉን ግን ያዋላችሁት ግን ለማይሆን ነገር ነው። ለሚያነቃቃ ሳይሆን አይሞላ
ለሚሰልብ ነገር አውላችሁታል። ልክ ነው። መነቃቃት ያስፈልገናል፣ መንቃትም ያስፈልገናል፣ አዌኪንግ መሆን ያስፈልገናል። የምንሆነው ግን በሐሽሽ አይደለም። የምንሆነው ግን በሰው ቃል አይደለም። የምንሆነው ግን በእኛ ኮንፌሽን አይደለም። የምንሆነው በእግዚአብሔር ቃል ነው። የምንሆነው በእግዚአብሔር መንፈስ ነው ብለን ቃላቸውን ወስደን በትክክለኛው እንተረጎማለን እንጂ ከነቃላቸው አይደለም የምንጥላቸው ማለት ነው። ስለዚህ ዮሐንስ ዘሩ የሚለውን ቃል እነሱ በጣም አዘውተው ይጠቀሙበታል። ነገር ግን እሱ ይጠቀምበታል ይወስደውና ግን ምንድነው ዘሩ የሚለውን ያስቀምጣል ማለት ነው። ይሄ ዘር የሚባለው ቃል በጣም ወሳኝ ነው። በነገራችን ላይ ዘር በምድር ላይ በመጽሐፍ ቅዱስ ውስጥ ብቻ ሳይሆን በምድርም ላይ በአጠቃላይ በጣም ኢምፖርታንት ቃል እንደሆነ ታውቃላችሁ። ሲድ ያለው ህይወት የሚቀጥለውም በዘር ምክንያት ነው። ህይወት የሚባለው ነገር የተጀመረው ሰስቴን የሚሆነው የሚቀጥለውም ዘር ስላለ ነው። ዘር ባይኖር ህይወት አይቀጥልም። እንደውም ስለ መንፈሳዊም ነገር ስናስብ ኢሳይያስ 1:9 ላይ አንድ ቁልፍ ቃል አለ። ጌታ ጸባዖት ምን ባያስቀርልን፣ ዘር ባያስቀርልን ኖሮ እንደምን በሆንን፣ እንደ ሰዶም በሆነን እንደ ገሞራም በመሰልን። ዘር ነው እግዚአብሔር ያስቀርልን። ስለዚህ ዘር በጣም ቁልፍ ነገር ነው። ከሁሉ ነገር በላይ ወሳኝ ነገር ነው። እግዚአብሔር ገና ዘፍጥረት ላይ ዘርን የፈጠረው ከዛ በኋላ ያ ዘር ይባዛ ዘንድ ራሱን ያስገኝ ዘንድ ይቀጥል ዘንድ ነው እግዚአብሔር የባረከው። ዘር ነው እግዚአብሔር የሰጠው። ዘር ባይኖር ምድር ባዶ ነበር። ዘር ባይኖር ምድር ህይወት የሚባል ነገር አይኖርባትም ነበር። ስለዚህ ዘር ነገር ነው። ስለዚህ ሐሰተኛ ሰዎች ስለተጠቀሙበት አንተውም ወደ ትክክለኛው ነገር ወስደን እንተረጉምበታለን። ዘር በነገራችን ላይ ብሉይ ኪዳን ላይ ስትመለከቱ መሐላ እንኳን የሚደረገው በዘር ነው። ምን ማለት መሰላችሁ? ሰው እንዴት ነው የሚምለው? ለምሳሌ በተለያየ ነገር ይምላል አይደል? በብዙ ነገር ይሄንን ሰኝ ይሄንን እንትኔ ያለ ይምላል። በእናቱ በመናምኑ በአገሩ በብዙ ነገር ይምላል። እስራኤላውያን ሲምሉ አብርሃም ሎሌውን ኤሊኤዘርን ያስማለው እጅህን በጭኖቼ መካከል አስገባ አለው። በጭኖቼ መካከል ማለት የሰው አባላዘር ወይም የሰው የመራቢያ አካል መካከል ማለት ነው። ስለዚህ በዘር እና ያስማለው ማለት ነው። ይሄንን ነገር ባላደርግ ዘሬ ይቋረጥ፣ ዘሬ እንደዚህ ይሁን ብሎ ነው ኤሊኤዘር የሞል ማለት ነው። ዘር አይውጣልኝ፣ ዘር አይኑረኝ ብሎ ነው ሰው የሚበለው ማለት ነው። ምክንያቱም ዘር ህልውና ነው፣ ዘር ቀጣይነት ነው። ዘር የሚባለው ነገር በጣም ወሳኝ እንደሆነ ልንመለከት ያስፈልጋል ማለት ነው። ስለዚህ ግን አሁን ይሄ እዚህ ቦታ ላይ የመለኮት ዘር የተባለውን እንመልከተው እስኪ። ምን ማለት ነው ዮሐንስ እዚህ ጋር ዘር እያለ የሚናገረው ምን ነው ብለን መተርጎም መቻል ይኖርብናል። ምንድነው ስፐርማቲዮስ የተባለው ወይም የእግዚአብሔር ዘር የመለኮት ዘር የተባለው ምንድነው በተግባር ሲታይ የሚለውን ጥቂት አመለካከቶች ስላሉ እነሱን ብንመለከት በጣም መልካም ይሆናል። በመጀመሪያ ደረጃ ዘር የተባለው ብዙዎች የሚናገሩት የእግዚአብሔር ቃል ነው ዘር የተባለው ተብሎ ይወሰዳል። በእርግጥም የእግዚአብሔር ቃል በብዙ ስፍራዎች ላይ ዘር ተብሏል። ለምሳሌ ሉቃስ 8:11 ላይ ዘሩም የእግዚአብሔር ቃል ነው የሚል ቃል ታገኛላችሁ። ዘር የእግዚአብሔር ቃል ነው። እንደገና አንደኛ ጴጥሮስ 1:23 ላይ በእግዚአብሔር ቃል ከማይጠፋ ዘር ተወለድን። አንደኛ ጴጥሮስ 1:23 ላይ የእግዚአብሔር ቃል ነው የማይጠፋ ዘር ተብሎ የተገለጠው። እንደገና ያዕቆብ 1:18 ላይ ደግሞ ያዕቆብ ምዕራፍ 1 ቁጥር 18 ላይ ያዕቆብ ምን ብሎ ይናገራል? ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። ስለዚህ ቃልን ዘር ብሎ መጽሐፍ ቅዱስ ይናገረዋል። በእርግጥም ቃል ዘር ነው። ቃል ዘር የሚሆነው ለምንድን ነው? በምን ምክንያት ነው ቃል ዘር የሚሆነው ካላችሁ ልንገራችሁ። ቃል ዘር የሚሆነው አንደኛ ሕይወት ስላለው ነው። ቃል ሕይወት አለው። ባይዘው የሐዋርያ ሥራ ላይ እስጢፋኖስ ሲናገር እንደዚህ ያላቸው ይሰጠንም ዘንድ ከእግዚአብሔር ዘንድ ሕይወት ያላቸውን ቃላት ተቀበለ። ቃል ሕይወት አለው። አንደኛው ቃል ዘር የተባለበት ምክንያት ሕይወት ስላለው ነው። በቃሉ ውስጥ ሕይወት አለ። ቃል ሕይወት አለው። የእግዚአብሔር ቃል ሕይወት ያለው ነው። ሕይወት ያለው ብቻም ደግሞ አይደለም፣ የሚሰራም ነው፣ አክቲቭም ነው። የእግዚአብሔር ሕያውና የሚሰራ አላይቭ ኤንድ አክቲቭ። አላይቭ ማለት ሕይወት ያለው፣ አክቲቭ ማለት የሚሰራ ማለት ነው። ሕያውና የሚሰራ ሁለት ባህሪ ነው ያለው ማለት ነው። አንደኛ ሕይወት አለው፣ ግን ዶርማንት ሕይወት ደግሞ አይደለም ያለው።
ሕይወት ኖሮት ዝም ብሎ የተቀመጠ አይደለም። ሕይወት ያለው ግን በሁለት ይልቅ ስለታም አጥንትና ጅማትን ቅልጥምን እስኪለይ ድረስ የሚወጋ የልብን ፈቃድና ሐሳብ የሚመረምር። ስለዚህ ሕይወት ብቻ አይደለም ስራም አለው። ፓወርፉል ነው ማለት ነው። እሱ አይደለም ያድጋልም ደግሞ ቃል የማደግም አቅም አለው። ቃል ያድጋል። ታውቃላችሁ ይሄንን ሐዋርያት ሥራ ላይ ሁለት ቦታዎች ላይ እስኪ እንመልከት። ሐዋርያት ሥራ ላይ ምዕራፍ 12 ቁጥር 24 ላይ እና 19 ቁጥር 20 ላይ ሐዋርያት ሥራ 12 24 ላይ እና 12 24 ላይ እና 19 20 ላይ እንመልከት። 12 24 ላይ እንደዚህ ይላል፣ የእግዚአብሔር ቃል ግን ያድግና ይበዛ ነበር። የእግዚአብሔር ቃል ያድጋል። ምን ስለሆነ? ዘር ስለሆነ። ዘር ያድጋል። ጌታችን ኢየሱስ የሰናፍጭ ዘር ምን ስለሚሆን ያድጋል። የእግዚአብሔር ቃልም ዘር ስለሆነ ምን ይሆናል? ያድጋል። ቃሉ ያድጋል። እንደገና ምዕራፍ 19 ላይ ቁጥር 20 ላይ እንደዚህ ይላል። 19 20 ላይ የጌታ ቃል ግን በኃይል ያድግና ያሸንፍ ነበር። ስለዚህ ቃሉ ዘር የተባለበት ምክንያት ዮሐንስ እዚህ ቦታ ላይ ዘሩ የሚለው ቃሉ ነው ሲባል ሴንስ የሚሰጠው ለምንድን ነው? የእግዚአብሔር ቃል ሕይወት አለው አንደኛ፣ ሁለተኛ ይሰራል፣ ሶስተኛ ያድጋል። የሚያድግ ስለሆነ ዘር ያድጋል። ሁሉ ጊዜ ማናቸውም ዘር ያድጋል። በማህፀን ውስጥ የተቀመጠ የወንድና የሴት ዘር እያደገ ነው የሚመጣው። አጥንት ከአጥንት ጋር የተገጣጠመ እየተዋደደ አካል ሁሉ እያበጀ እያደገ ይመጣል። ከዛም በኋላ ከተወለደም በኋላ እድገቱን ይቀጥላል። ሙሉ ሰው እስኪሆን ድረስ እያደገ ይመጣል። እንደዚህ የማደግ ባህሪ ያለው በሁለት አቅጣጫ ነው የሚያድገው የእግዚአብሔር ቃል። የእግዚአብሔር ቃል ያድጋል ስንል ሁለት ነገር ማለታችን ነው። አንደኛ በተቀበለው ሰው ውስጥ ያድጋል። ምን ማለት ነው? በውስጣችን የእግዚአብሔር ቃል ያድጋል። የክርስቶስ ቃል በሙላት ይኖርባችሁ ተብሎ ተጽፏል። ቆላሴስ 3:16 ላይ የክርስቶስ ቃል በሙላት ይኖርባችሁ ምን ማለት ነው? ቃሉን መጀመሪያ የሰማናት ቃል አምነን ወደ ክርስቶስ ኢየሱስ ሕይወት የገባባት ትንሽ ልትሆን ትችላለች። ከዛስ በኋላ በሌላ ብዙ ቃልም እየመሰከረ የሚለው ቃሉን በተማርን ቁጥር ቃሉን እያጠናን ቃሉን በውስጣችን እያከማችን ቃሉን በውስጣችን እየሰበሰብን ስቶር እያደረግን በልባችን ቃሉ በእኛ ውስጥ ማደግ አለበት። ቃሉ በእያንዳንዱ አማኝ ውስጥ ያድጋል። እና ብትመለከቱ አንድ አይደሉም። በቃል በጣም አድገዋል እና ቃሉ በእያንዳንዱ ምእመን ውስጥ ሌቭሉ እያደገ ይመጣል። ቮሊዩሙ እያደገ ይመጣል። ስለዚህ ሕይወት ስላለው የእግዚአብሔር ቃል ዘር ስለሆነ ዘር ስለሚያድግ በውስጣችን የእግዚአብሔር ቃል እያደገ ይመጣል። አንዱ እሱ ነው የእድገቱ አቅጣጫ። ሁለተኛው ደግሞ ከኛ ድንበር አልፎ ብዙዎችን ያዳርሳል። ሁለተኛ ተሰሎንቄ 3:1 ላይ የእግዚአብሔር ቃል ይሮጥ ዘንድ ጸልዩ ይላል። ምን ማለት ነው? ይዳረስ ዘንድ በስፍራ ሁሉ ይሆን ዘንድ። እንደገና አንደኛ ተሰሎንቄ 1:8 ላይ የጌታ ቃል ከእናንተ ወጥቶ በአካያ ብቻ አይደለም የደረሰው በዓለም ሁሉ ደርሷል ይላል። ተመልከቱ። የ12 ክርስቶስ ኢየሱስ ኮሚሽን ያደረጋቸው ታላቁን ተልእኮ ሰጥቶ የላካቸው ሐዋርያት 12 ነበሩ። ነገር ግን አሁን የዓለምን ፊት ሸፍነውታል። ስለዚህ የእግዚአብሔር ቃል በሁለት አቅጣጫ ያድጋል። አንደኛ በውስጣችን በእያንዳንዱ ባመነው ሰው ውስጥ ያድጋል። ሁለተኛ በዓለም ዙሪያ በድንበሩ በዳርቻው እያደገ ይበዛል። በሁለቱም አቅጣጫ ያድጋል ማለት ነው። ስለዚህ እግዚአብሔርን ቃል ዘሩ ብለን መመልከት እንችላለን። በነገራችን ላይ ይሄንን ዮሐንስ ዘሩ የሚለው የእግዚአብሔር ቃል ነው የሚለውን አቋምና አመለካከት የሚጋሩ ብዙ የእግዚአብሔር ቃል አስተማሪዎች አሉ። ለምሳሌ ኦገስቲን ከቤተክርስቲያን አባቶች አንደኛው ዮሐንስ እዚህ ጋር ዘሩ በእርሱ ይኖራል ብሎ የሚናገረው ቃሉ ማለቱ ነው ብሎ ያስቀምጣል። በነገራችን ላይ ኃጢአት የማናደርግበት አንዱ ምክንያት ቃሉ በውስጣችን ሲኖር ታስታውሳላችሁ አይደለ? መዝሙር 19 ላይ የሚናገረውን ቁጥር 17 ላይ አንተ እንዳልበድል ቃልህን በውስጤ ሰወርኩ። ስለዚህ የእግዚአብሔር ቃል በውስጣችን ካለ ኃጢአት አንሰራም። የእግዚአብሔር ቃል በውስጡ ድዌል የሚያደርግ የእግዚአብሔር ቃል የሚያደርሰው ኃጢአት አይሰራም። ስለዚህ ዘሩ በውስጡ ይኖራል፣ ኃጢአትን አይሰራም፣ ኃጢአትን መስራት አይችልም ሲል ቃሉ ስለሚኖር ነው ብሎ በዛ ሴንስ ያስቀምጠዋል። ማርቲን ሉተር ይህን አቋም ያራምዳል፣ ዛ ብሎ ያምናል። ብዙዎችም የእግዚአብሔር ሰዎች የእግዚአብሔር ቃል ነው ብለ ዘሩ የእግዚአብሔር ቃል ነው
የሚለው ዘሩ ብሎ ዮሐንስ እዚህ ጋር የተጠቀመበት በዮሐንስ ውስጥ ያለው ሐሳብ የእግዚአብሔር ቃል ነው ይላል። ሌሎች ደግሞ ምን ይላሉ? ዘሩ የተባለው መንፈስ ቅዱስ ነው የሚልም አስተሳሰብ ወይም አስተምሮ ደግሞ አለ። ቅባቱ የተባለው አንድ ነው። ቅባቱ መንፈስ ቅዱስ እንደሆነ አይተናል አይደል? ባለፈው ስንመለከት ቅባቱ እና ዘሩ ውጤታቸው ተመሳሳይ ነው። እንዳያችሁት ከሆነ ዮሐንስ ያስቀምጥ ቅባቱ ምንድነው? በጽድቅ እንድንኖር፣ አመፃን እንዳናደርግ፣ እንዳንሳሳት፣ በትክክለኛ ጎዳና እንድንቆም እንደሚያደርገን ሁሉ ቃሉም እንደዛ ነው። ስለዚህ መንፈስ ቅዱስ ነው ዘሩ የተባለው የሚል የሚያራምዱ ወገኖች አሉ። ለዚህ ደግሞ ሌላው ተጨማሪ ማረጋገጫና ማስረጃ ደግሞ ምንድነው? በውስጣችን ያለው እምነት፣ ፍቅር፣ በጎነት፣ የዋህነት፣ ራስን መግዛት፣ ቸርነት የተባሉት የመንፈስ ፍሬዎች ናቸው። የመንፈስ ቅዱስ ፍሬዎች አይደለ? ገላትያ 5:22 ላይ የመንፈስ ቅዱስ እንደሚያመጣው ዘር ነው አይደል? ስለዚህ ይሄ ዘሩ የሚለው ዮሐንስ መንፈስ ቅዱስን ነው የሚለውንም ደግሞ የሚመለከቱ ወገኖች አሉ ማለት ነው። ምክንያቱም እኛ የምናፈራቸው የጽድቅ ስራዎች የባህሪ መለውጦቻቸው ሁሉ የመንፈስ ፍሬ ተብለዋል። የመንፈስ ቅዱስ ፍሬ ተብለዋል። በገላትያ 5:22 ላይ የመንፈስ ቅዱስ ፍሬ ተብለዋል። እሱ ብቻም አይደለም፣ ዘሩ በውስጡ ስላለ ምን አያደርግም ነው የተባለው? ኃጢአትን ማናደርገውም በመንፈስ ቅዱስ ምክንያት ነው። ኃጢአትን እንዳናደርግ የሚያደርገን ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ያደረበት ሰው ወደ ኃጢአት አይሄድም። ለዚህ ነው መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ተብሏልና ሁለቱ ተነጻጽረዋል። ኃጢአተኝነት፣ ዘፋኝነት፣ ዝሙት ምናምን የመሳሰሉት ነገሮችና የእግዚአብሔር ቃል በሙላት የሚኖርብን ማን ነው? የእግዚአብሔር መንፈስ በውስጣችን የሚኖርብን ከሆነ ደግሞ ጽድቅን፣ እግዚአብሔርን መምሰልን፣ እግዚአብሔር መቀኘትን፣ መዘመርን እናደርግ ያደርገናል። ስለዚህ ዘሩ የተባለው መንፈስ ቅዱስ ነው የሚልም ሐሳብ አለ ማለት ነው። ዘሩ የተባለው መንፈስ ቅዱስ ነው። በውስጣችን እግዚአብሔር ያስቀመጠው መንፈሱን ነው። ኃጢአትን እንዳንሰራ የሚጠብቀን መንፈስ ቅዱስ ነው። ከዚህ በፊት የተናገርኩትን አንድ ነገር ልንገራችሁ። እኛ ኃጢአትን እንዳንሰራ ሲባል በተደጋጋሚ እንደተነጋገርነው ኮሚት እንዳናደርግ ሳይሆን ፕራክቲስ እንዳናደርግ፣ ኃጢአትን በመስራት እንዳንኖር፣ ኃጢአትን የመገለጫችን ባህሪያችን እንዳናደርገው የሚያደርገን ሁለት ምልጃዎች አሉ ተባብሏል ከዚህ በፊት። ክርስቶስ በሰማይ ጠበቃችን ነው ሲባል ጥብቅናው በኃጢአት ጸንተን እንድንኖር ለማድረግ ሳይሆን ኃጢአት አልባ ሕይወት እንድንኖር ነው። እንደገና ደግሞ መንፈስ ቅዱስ በውስጣችን የሚያደርገው። ለዚህ ነው እኮ ያዕቆብ ምን ይላል? የእግዚአብሔር መንፈስ በቅናት ይመኛል። ወገኖቼ በውስጣችን የተቀመጠው የእግዚአብሔር መንፈስ ይመኛል በቅናት የሚመኝ ኃጢአት እንዳናደርግና ለእግዚአብሔር ብቻ እንድንኖር የሚያደርገን በውስጣችን የተቀመጠው የእግዚአብሔር መንፈስ ነው። መንፈስ ቅዱስ በውስጣችን የሚኖርበት ዓላማ አንድ ዓላማ ነው። ለክርስቶስ እንድንኖር ለማድረግ ነው። ጌታ ኢየሱስ ምንድን ነው ያለው? እሱ ማንን ያከብራል አለ? እኔን ያከብረኛል አይደል ያለው? መንፈስ ቅዱስ ያደረበት ሰው፣ በመንፈስ ቅዱስ የተሞላ ሰው የሚመራው ሰው ወደ ጽድቅ ነው የሚመራው። ስለዚህ ዘሩ በውስጡ አለ፣ ኃጢአት አያደርግም ሲባል መንፈስ ቅዱስ ነው ማለት በጣም ይቻላል ማለት ነው። ስለዚህ ሁለቱም አመለካከቶች ትክክል ናቸው አይደለም? ዘሩ ነው ማለትና ዘሩ የእግዚአብሔር ቃል ነው ማለት ትክክል ነው።